ክርስቶስን መውደድ ማለት ጸሎት መጸለይ፣ ጾም መጾም፣ ስግደት መስገድ፣ ቅዳሴ መቀደስ ማስቀደስ ብቻ አይደለም። ዋናው ክርስቶስን መውደድ በጎችን መጠበቅ ነው። በዚህ ዘመን አብያተ ክርስቲያናት ማልማታቸው ልማት መስራታቸው መልካም ሆኖ ሳለ ክርስቲያንን ትቶ ግን ማልማት ህንጻውም በባይድ ይፈርሳል፣ ህዝቡም ይጠፋል፣ ያለ ዋጋ መቅረትም ይመጣል። ጌታ መጥቶ 12 ሰው ሰበሰበ እንጂ 12 ብር አልሰበሰበም። መሰረታዊ የክርስቶስ ደቀ መዛሙርት ዓላማ አሳ መሰብሰብ አይደለም፣ እንጀራ ማከማቸት፣ ንግድ አይደለም፣ ወንጌልን መስበክ ነው። ካህናት፣ ዲያቆናት፣ ጳጳሳት፣ ሊቃነ ጳጳሳት፣ መነኮሳት የተጠሩበትን ዓላማ ትተው ንግድ ሲጀምሩ የማታ ማታ ገንዘቡን የሚያጡታል፣ ክርስቶስን የሚያጡታል። መገፋፋቱ ቢበቃ፣ ዘረኝነቱ ቢበቃ፣ እኔ ያልኩት ይሁን ማለቱ ቢበቃ፣ እኔ ያለው ቢበቃ፣ ለሁሉም ይበቃ አምላክ አለ። ተናግሮ አለመደመጥ፣ አለመከበር፣ አለመታፈር፣ በአባትነት ግርማ ሞገስ ተቀባይነት ማጣት፣ ባዶን መመለስ የሚመጣው የክርስቶስን ወንጌል ትቶ ገንዘብ ማሳደድ ሲጀመር። ካህን ሲነግድ አያተርፍም። የካህን ንግዱ ምእመን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን በቸርነቱ የሚመግብ የሚያስተዳድር ስጋችን ለብሶ ስጋውን ቆርሶ ደሙን አፍሶ በቸርነቱ የዋጀን መድኃኒታችን ኢየሱስ ክርስቶስ ላደረገልን በጎ ሥራ ሁሉ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግስቱ ክብር ምስጋና ለእርሱ ይሁን አሜን። በመላው ዓለም ያላችሁ በሀገራችን በኢትዮጵያ በአራቱ ማዕዘን የምትኖሩ ሥላሴን በአካል በስም በግብር ሶስት በባሕርይ በሕልውና በፈቃድ አንድ ብላችሁ የምታምኑ እግዚአብሔር አባታችን መንግሥተ ሰማያት ርስታችን ቤተ ክርስቲያን እናታችን ብላችሁ የምትኖሩ ምዕመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም የሰጠን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይሁንና እንኳን ለርክበ ካህናት በሰላም አደረሳችሁ። ዛሬ እግዚአብሔር እንደፈቀደ የርክበ ካህናት የቅዱስ ሲኖዶስ ጉባኤ መነሻው ምን እንደሆነ እንነጋገራለን። መጽሐፍ ቅዱሳዊ መሰረቱን ርክበ ካህናት ምንድን ነው የሚለውን እንነጋገራለን። ርክበ ካህናት ማለት የካህናት መገናኘታቸው፣ መሰብሰባቸው፣ አንድ መሆናቸው ነው። ይህም ትንሣኤ ከዋለ በኋላ በቅዱስ ድሜጥሮስ ቀመር ረቡዕ ቀን የሚውል ነው። ይሄ ርክበ ካህናት ጉባኤ የተመሰረተው ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት በተገለጠበት በሦስተኛው መገለጥ ላይ ተመስርቶ የሚደረግ ጉባኤ ነው። ታሪኩን የምናገኘው የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ የምናነበው ኃይለ ቃል ነው። ጌታችን ከተነሳ በኋላ ለቅዱሳን ሐዋርያት በጉባኤ 3 ጊዜ ተገልጦላቸዋል። የመጀመሪያው በተዘጋ ቤት ተገልጦላቸዋል። ሁለተኛው በሳምንቱ ተገልጦላቸዋል። ሶስተኛው በጥብርያዶስ ባሕር አሁን ርክበ ካህናት ብለን በምናስብበት ሶስተኛው መገለጡ ነው። ርክበ ካህናት ጉባኤ የሶስተኛውን መገለጥ ይዞ የሚሄድ ነው። ጌታ ያለ ዓላማ የሚሰራው ስራ የለም። በሶስቱ መገለጦቹ 3 ችግሮችን ፈቷል። በመጀመሪያው መገለጥ ከሐዋርያት ፍርሃትን አርቆላቸዋል። ጌታ ከሞተ በኋላ አይሁድ ይገሉናል ብለው ፈርተው ቤት ሰግተው በተዘጋ ቤት ውስጥ ፈርተው ተቀምጠው ነበረ። ስለዚህ የትንሣኤ ዕለት ገብቶ ሰላም ለእናንተ ይሁን ብሎ
በልቡናቸው ያደረውን ፍርሃት አውጥቶ ጥሎላቸዋል። ዛሬ አሳ ሲያጠምዱ ወጥተው ሲንቀሳቀሱ የተገኙ በመጀመሪያ ፍርሃት ስላራቀላቸው ነው። እሱ ፍርሃቱን ባያረቅላቸው ኑሮ እዚያው ቤት ተዘግተው በሰነበቱ ነበር እንጂ አሳ ሊያጠምዱ አይወጡም ነበር። ስለዚህ በመጀመሪያው መገለጥ ፍርሃትን አርቆላቸዋል። በሁለተኛው መገለጥ ጥርጥርን አጥፍቷል። ቶማስ ከሰዱቃውያን ወገን ስለነበረ ሰዱቃውያን ትንሣኤ ሙታን የለም ብለው ስለሚያምኑ እሱም ከዚያ የተነሳ የጌታን ትንሣኤ የተወጋ ጎኑን የተቸነከሩ እጆቹን ዳስሼ ካላየው አላምንም ብሎ ተጠራጥሮ ነበርና ጌታ ተገልጦ እጄን እግሬን ዳስ፣ ወደ ተወጋውት ወደ ተቸነከርኩት እጄም እጅህን አግብተህ ዳሰህ እመን እንጂ አትፍራ ብሎ ቶማስን አሳምኖ እግዚእየ ወአምላኬ ጌታዬም አምላኬም ብሎ እንደ ሰውነቱ ጌታዬ እንደ ፈጣሪነቱ አምላኬ ብሎ አምልኮቱን መስክሮ ሃይማኖት ጸንቶለታል። ስለዚህ ጌታ በሁለተኛው መገለጥ ትንሣኤው እውነት መሆኑን ለሁሉም ሐዋርያት አንድም ሳይቀር አረጋገጠላቸው። በሶስተኛው መገለጡ ያረመው ደግሞ ወደ ዓለም መመለስን ነው። በሶስተኛው መገለጡ ያረመው ቅዱሳን ሐዋርያት ጌታ ከተነሳ በኋላ ሲርባቸው ወደ ጥብርያዶስ ባህር ሄደው ያጠምዱ ጀመረ። ቅዱስ ጴጥሮስ ነው መሪው። ጌታ በሉቃስ ወንጌል ምዕራፍ 5 ላይ እንደተጻፈው ቅዱስ ጴጥሮስን ለደቀ መዝሙርነት ሲጠራው እስካሁን አሳ ታጠምድ ነበር፣ እንግዲህ ወዲህ ግን ሰው እንድታጠምድ አደርግሃለሁ ብሎት ነበር። ስለዚህ የሐዋርያት የካህናት ስራቸው ሰው ማጥመድ ነው። የሚያጠምዱበት መረብ ደግሞ ወንጌል ይባላል። አሳዎቹን ሰብስበው የሚያከማቹበት ጎተራ መንግሥተ ሰማያት ይባላል። ቅዱስ ጴጥሮስ ግን ያንን ረስቶ አሳ ሊያጠምድ ወደዚያ ተመለሰ። ጌታ የጠራበትን ዓላማ ረሳው። ሌሊቱን ሙሉ ሲለፉ አድረውም አሳ ምንም አንዳች አላገኙም። በነጋ ጊዜ ጌታ በባህሩ ዳርቻ ቆሞ ተገለጠላቸውና ደቂቀየ ቦኑ በክቡ ዘንበል ልጆች የሚበላላችሁን አላቸው። የለንም አሉት። ጌታ በዚያ የተገለጠላቸው አሳ በሚገዛ ጎልማሳ አንጻር ነው ተገለጸላቸው እንጂ ጌታችን ኢየሱስ ክርስቶስ መሆኑን አላወቁ። አውርዱ መሳግሪክሙ ሀበ ይምነ ሐመር፣ መረባችሁን በመርከቡ በቀኝ በኩል ጣሉት፣ ወተረክቡ ብዙ አሳም ታገኛላችሁ አላቸው። ሰራይነ ኩላ ሌሊተ ወአልቦ ዘረከብነ ወበቃልከሰ ናወርድ፣ ሌሊቱን ሙሉ ስንደክም አድረናል፣ ያገኘነው አሳ የለም፣ በቃልህ ግን እናወርዳለን አሉት። ሳያውቁት በትህትና ይህንን አደረጉ። በቀኝ በኩል ሲጥሉት 153 አሶችን አገኙ። ወንዘ መጠነዝ ብዙ የተሰጠ መስገርቱ፣ አሳው ይህን ያህል ብዙ ሲሆን መረቡ ግን አልተቀደደም ነበር ይላል። ቅዱስ ጴጥሮስ አለየውም። ዮሐንስ ወንጌላዊ ግን ለጌታ ፍቅር የሚሳሳ ነበርና እሱ ቀድሞ ተገለጠለትና ጌታ እኮ ነው አለው። በዚህ ጊዜ ቅዱስ ጴጥሮስ ራቁቱን ነበርና ከባህሩ ውስጥ ጨርቁን ታጥቆ ከባህሩ ውስጥ ተወረወረ ይላል። 200 ክንድ ጀልባይቱ ጌታ ከቆመበት ትርቅ ነበር። ይህ ማለት 100 ሜትር ማለት ነው። 100 ሜትር ቅርብ ነው። ጀልባይቱ ቀስ ብላ ጌታ ወዳለበት ትደርስ ነበር። ቅዱስ ጴጥሮስ ግን ጌታ መሆኑን ሲያውቅ በፍቅሩ ሳስቶ ጀልባይቱን ቀድሞ ዋኝቶ ወደ ጌታ ለመድረስ ወደ ባህሩ ተወርውሮ ገባ። ስለማክበርም በሱ ፊትም ራቁቴን መሆን አይገባኝም ብሎ ወደ ባህሩ ገባ። አሳውንም ስበው አወጡት። ባወጡት ጊዜ የተጠበሰ አሳ አገኙ። በመላእክት አስጠብሶላቸዋል፣ አሰርቶላቸዋል ብለው ሊቃውንት ተረጉሙታል። ይህን ያደረገው ሲደክሙ ስላደሩ ያኛውን አሳ እስኪጠብሱ እንዳይርባቸው
ቀድሞ እሱ አዘጋጅቶ ቆያቸው። ያንን መገባቸው። ከዚህ በኋላ ቅዱስ ጴጥሮስን ወምድኅረ መስሑ ይቤሎ እግዚእ ኢየሱስ ለጴጥሮስ ስምዖን ወልደ ዮና ታፈቅረኒኑ። ምሳ ከበሉ በኋላ ጌታችን ኢየሱስ ክርስቶስ ቅዱስ ጴጥሮስን የዮና ልጅ ስምዖን ሆይ ትወደኛለህ አለው። አቤቱ ጌታዬ እንደወደህ አንተ ታውቃለህ አለው። በጎቼን ጠብቅ አለው። ደግሞም አለው ትወደኛለህን? ጌታዬ እንደወደህ አንተ ታውቃለህ። ጠቦቶችን ጠብቅ አለው። ሶስተኛም አለው የዮና ልጅ ስምዖን ሆይ ትወደኛለህን አለው። አቤቱ ጌታዬ አንተ ሁሉን ታውቃለህ አለው። ግልገሎችን አሰማራ አለው። ይህንን ጌታ ተገልጦ አላቸው ይላል። ይህ ቃሉ ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። መጀመሪያ የዚህ ትርጉም ምንድነው? የጌታችን የመድኃኒታችን ኢየሱስ ክርስቶስ ርኅራኄውን እናያለን። ርኅራኄው ሲደክሙ ባያቸው ጊዜ ረሃብ እንደተጎዱ አውቆ ወደ ተራቡት ደቀ መዛሙርቱ ሄዱ። ካህናት በቤተ መቅደስ ሲያገለግሉ ለርሁባን ዘሄሊ ወይትቤቀል ለግፉዓን አርከ መሃይምናን፣ ለተራቡት የሚያስብላቸው ለተገፉት የሚፈርድላቸው የምእመናን ወዳጃቸው ኢየሱስ ክርስቶስ ነው ብለን በኪዳን የምናመሰግነው ለዚህ ነው። ለርሁባን ዘሄሊ ለተራቡት የሚያስብላቸው ጌታ መጋቢያችን ነው። ስለዚህ እኔ ለነፍሳችሁ ብቻ የማስብ ሳልሆን ለስጋችሁም የማስብላችሁ ነኝ። ጌታ እኮ አሳ ማጥመድ ትታችሁ ሰው ታጠምዳላችሁ ሲላችሁ ስጋችሁን እኔ እመግበዋለሁ ማለቱ ነበር እንጂ ስጋችሁን ትቼ ለነፍሳችሁ ብቻ ኑሩ ማለቱ አልነበረም። ያንንም መሰከረላቸው። እኔ እኮ እኔን እንድታገለግሉ ብቻ ሳይሆን ስታገለግሉኝ እንዳይርባችሁ ምን ያደርጋለሁ ለማለት በራባቸው ጊዜ ደረሰላቸው። ጌታ ምን ጊዜም በትክክለኛው ጊዜ ወደኛ ይመጣል። ትዕግስት ከሰው ልጅ ይፈልጋል እንጂ። ሁለተኛው ጌታ ሰውን ከስህተት ለመመለስ የሚወድ አምላክ እንጂ በተሳሳቱ ቁጥር ሰውን የሚያጠፋ አምላክ አይደለም። ቅዱስ ጴጥሮስን አሳ ሳይሆን ሰው እንድታጠምድ ሾሜሃለሁ ካለው በኋላ መልሶ የተጠራበትን ትቶ አሳ ፍለጋ ለወንዝ ሲሄድ አገኘው። የነገርኩህን ትተህ ለምንድን ነው አሳ ስታጠምድ የተገኘ ብሎ ሳይቀስፈው ከስህተቱ ሊመልሰው ሄደ። ይኸውም የሰው ልጅ በየቀኑ የሚስት በየጊዜው የሚወድቅ ከቆመበት የሚንሸራተትና ጥረት የሚያስፈልገው የእግዚአብሔር ቸርነት የሚጠብቀው መሆኑን የሚያመለክት ነው። ቅዱስ ጴጥሮስ አሳው ላይ ብዙ አሳ መረቡ ላይ ሳለ በመረቡ ብዙ አሳ ሲያገኝ አይቷል። 5 እንጀራ ሲበረክት አይቷል። ድውያን ሲፈወሱ አይቷል። በደብረ ታቦር ብርሃነ መለኮቱን ሲገልጥ አይቷል። ዕውራንን ሲያበራ አንካሳ እንዲሄዱ ሲያደርግ ሙት ሲያነሳ አይቶታል። አልዓዛርን የ4 ቀን ሬሳ ሲቀሰቅስ አይቶታል። ከዚህ ሁሉ በኋላ ደግሞ ተመልሶ ወደ ዓለም ገባ። ማንም ትልቅ ሰው ቢሆን እግዚአብሔር ካልጠበቀው እሱም ካልተጠነቀቀ ካልታገሰ መጨረሻ ላይ የእግዚአብሔርን ብርሃን አይቶም እንኳን ሊወድቅ ይችላል። ስለዚህ ቅዱስ ጴጥሮስ ስቶ ተገኘ። ጌታ ግን ወዳጆችን የሚፈልግ ሰው የሚወድ አምላክ ስለሆነ ሳይፈርድበት ተከትሎ መጥቶ ፈለገው። ደቀ መዛሙርቱን ከስህተት ለመመለስ መጣ። ስለዚህ ርክበ ካህናት የመታረም ጉባኤ ነው። ጌታ ሐዋርያትን ከምድራዊነት ያረመበት መሰረታዊ ዓላማቸውን የዘነጉ ደቀ መዛሙርቱን ሊያርም የመጣበት ነው። መሰረታዊ የክርስቶስ ደቀ መዛሙርት ዓላማ ወንጌልን መስበክ ነው። አሳ መሰብሰብ አይደለም። እንጀራ ማከማቸት፣ ንግድ አይደለም። የካህን የፓትርያርክ የጳጳስ የሊቀ ጳጳስ የካህን የዲያቆን ስራው አሳ ሳይሆን ሰው መሰብሰብ ነው። ሰዎች ሲሰበስቡ ልማቱን ሰዎች ያመጡታል። የተጠሩበትን ዓላማ ትቶ አሳ ሊያጠምዱ የሄዱትን ቅዱስ ጴጥሮስ ምንም ሳያገኙ እንዳደሩ ሁሉ ካህናት ሰው ተኮር አገልግሎታቸውን ትተው ንግድ ተኮር አገልግሎት ሲጀምሩ፣ ጳጳሳት ሊቃነ ጳጳሳት የክርስቶስን መንጋ
በወንጌል ማጥመድ ትተው ገንዘብ ማሳደድ ሲጀምሩ የዚህ ጊዜ ባዷቸውን ይመለሳሉ ማለት ነው። ተናግሮ አለመደመጥ፣ አለመከበር፣ አለመታፈር፣ በአባትነት ግርማ ሞገስ ተቀባይነት ማጣት፣ ባዶን መመለስ የሚመጣው የክርስቶስን ወንጌል ትቶ ገንዘብ ማሳደድ ሲጀመር ነው። ዋናው የክህነትና የመንፈሳዊ ጉባኤ ዓላማ በጎችን ማጥመድ ነው። ምን አለ? ዝቁሂ ነቅ ወይኑሂ ታጎል፣ ረዋቱም ይሰነጠቃል ወይንም ይፈሳል እንዳለው ገንዘቡም አይገኝም ወይም የሚያጠፋ ገንዘብ ነው፣ ጽድቁም አይገኝም። ስለዚህ ሁሉንም ማጣት ይመጣል። ጌታ ያላቸውን ትተው አሳ ጎተቱ፣ አሳውንም ማጡ። ካህናት፣ ዲያቆናት፣ ጳጳሳት፣ ሊቃነ ጳጳሳት፣ መነኮሳት የተጠሩበትን ዓላማ ትተው ንግድ ሲጀምሩ የማታ ማታ ገንዘቡንም ያጡታል፣ ክርስቶስንም ያጡታል። የመጀመሪያ ስራ ግን ሰው ተኮር ዕቅድ ማቀድ ነው እና ዛሬም በቅድስት ቤተክርስቲያናችን ለውጥ እንዲመጣ ቤተክርስቲያናችን ካለባት ጽኑ መከራ በክርስቶስ መስቀል ተጠብቃ በእግሯ እንድትቆም ካስፈለገ ከንግድ ይልቅ ሰውን ማስቀደም የወንጌል ዓላማ ነው። ጌታ እነዚህን አባቶቻችን ሐዋርያትና ያረመ ዛሬ መታረም ያለብን ይሄ ነው። አብያተ ክርስቲያናት፣ ሰበካ ጉባኤ፣ አድባራት፣ ገዳማት ሁሉ መጀመሪያ ከገንዘብ ይልቅ ሰውን ማጥመድ ላይ ማተኮር አለባቸው። ሰውን ለማዳን ማቀድ በቅዱስ ሲኖዶስ ደረጃ በየትኛው መሆን የመጀመሪያው ዓመታዊ ዕቅድ ሰዎችን ማዳን፣ ከበረቱ ውጭ ያሉትን መመለስ፣ የተሰበሩትን መጠገን፣ የባዘኑትን መመለስ፣ የተራቡትን መመገብ፣ የተጠሙትን ማጠጣት፣ የታመሙትን መፈወስ፣ ይህ የእረኝነት ስራ ነው። ስለዚህ ጌታ ይህንን ያረመበት ነው። በዚህ ሰዓት ማንም የሚተችም የለም። ሁላችንም የምናደርገው ይህንን ነው እና ጌታችን ኢየሱስ ክርስቶስ ይህን ያረመው። ዛሬም ቢሆን የእናታችን የቅድስት ቤተክርስቲያን ልዕልና እንዲመለስ ሰው ተኮር ዕቅድ ማቀድ ከቅዱስ ሲኖዶስ ይጠበቃል፣ ከእያንዳንዱ ካህን ይጠበቃል፣ ከምዕመናንም ይጠበቃል። ጌታ ያስተማረን ይህንን ነው። ከዚያ ተገልጦ መረባችሁን በቀኝ ጣሉት አላቸው። በዚህ ውስጥ አንደኛ ሁሉን አዋቂነቱን ነግሯቸዋል። መረብ የተባለች ወንጌል ናት። ስለዚህ በቀኝ ጣሉት ማለት የማናዊ በሆነ በመንፈስ ቅዱስ አምናችሁ በወንጌል ተሰማሩ። ቅን ልቡና፣ ርታተ ህሊና፣ የቀና ህሊና ይዛችሁ የወንጌልን መረብ ጣሉት። በቅንነት ሰብኮ ለመከበር፣ ሰብኮ ለመደመጥ፣ ሊቅ ይበሉኝ ብሎ ከመስበክ፣ ዝናን ለማትረፍ ከመስበክ፣ ጠላትን ለመበቀል ከመስበክ ይልቅ ቅንነትን ይዞ ወንጌልን ማስተማር። እንደዚህ ያለ እንደሆነ ብዙ አሳ ታገኛላችሁ ማለት ብዙ ምዕመናንን ማጥመር ትችላላችሁ። ቅናት ሳይኖርባችሁ፣ ምቀኝነት ሳይኖርባችሁ የምታስተምሩ ከሆነ በተሰማራችሁበት ወንጌል ብዙ ምዕመናንን መሰብሰብ ትችላላችሁ አላቸው። አሳው በቀኝ ጣሉ ያለ አሳም ያለበትን የሚያውቅ ጌታ ነውና ከክርስቶስ ተለይቶ የሚጠመድ አሳ አይገኝም። ክርስቶስ የሌለበት አገልግሎትም ማንንም አይፈውስም፣ ለማንም ሰላምን አይሰጥም፣ ሁከትን ከመጨመር በቀር ከጩኸት በቀር። ክርስቶስ ሲመጣ የተጠመደ መረብ ግን ብዙ አሳ ይሰበስባል። ከጌታ ጋር ሆኖ ያገለገሉት አገልግሎት ሰው ጨምሮ ያድናል። 153 የተባሉት በመንፈስ ቅዱስ ፍጹም የሆኑ 150 ምዕመናን ናቸው። ሶስቱ አብ፣ ወልድ፣ መንፈስ ቅዱስን ነው። በአብ በወልድ በመንፈስ ቅዱስ ፍጹም የሆኑ ምዕመናን ናቸው። ወንዘ መጠነዝ ብዙ የተሰጠ መስከርቱ አሳው ይህን ያህል ብዙ ሲሆን መረቡ ግን አልተቀደደም ማለት መንግስተ ሰማያት ሰው ሁሉ ቢገባባት የማትሞላ ጠባብ ያላደለች እግዚአብሔርም ጸጋው ለሁሉም ይበቃ መሆኑን የሚያጠይቅ ነው ማለት ነው። እግዚአብሔር እጁ ሰፊ ነው። በኃይል እግዚአብሔር ያክል ለኩሉ እግዚአብሔር ባለጸጋ ነው፣ ለሁሉም ይበቃል ይላል ቅዱስ ጳውሎስ። እግዚአብሔር በዓል ነው፣ ባለጸጋ ነው፣ ለሁሉ ይበቃል። መገፋፋቱ ቢበቃ
ዘረኝነቱ ቢበቃ እኔ ያልኩት ይሁን ማለቱ ቢበቃ እኔ በልጥ ያለው ቢበቃ ለሁሉም ይበቃ አምላክ አለ። ከዝናብ ነጠብጣብ ከባህር አሸዋ ከሰማይ ከዋክብት ይልቅ ለሚበዙ መላእክት እንኳን የሚበቃ ጸጋ አለው እግዚአብሔር። እግዚአብሔር እጁ ጠባብ አይደለም። ለአንዱ ስለሰጠ ለሌላው የሚሰጠው አያልቅበትም። ሰው ለአንዱ ሲሰጥ ለሌላ የሚሰጠው ያጣል። እግዚአብሔር ግን ባይል ዘይልየቅህዎ የማያበድሩት ባለጸጋ ንግዚ ዘይግእዝዎ የማይገዙት ንጉስ ነፃ የማያወጡት ንጉስ ዘይሰይምዎ የማይሾሙት ንጉስ ነው እሱ። ስለዚህ ከዚህ የተነሳ አይቸግረውም፣ ለሁሉ ይበቃል። በእግዚአብሔር በወንጌል አምኖ መጣል በቀኝ በኩል ጥልቅ ባህር ስለነበረ ነው ይላሉ ሊቃውንት። በቀኝ በኩል ጣሉት ያለ ጥልቅ ስለነበረ ነው። ወንጌልን ጠለቅ አድርጎ ተምሮ ሲያስተምሩት ሲሰማሩበት ቅንነት ይዞ ሲወጡበት ሰዎችን አሳ ማግኘት ይቻላል። ጥቂት ውሃ ካለው ከዳር ላይ ቢያጠምዱት ግን አሳ አይገኝም። ጠለቅ አድርጎ ሳይማሩ ለብ አድርጎ ተምሮ ላስተምር ምዕመናንን ላድን ቢሉት ምዕመናን አይጠመዱም፣ አሳው አይያዝም፣ መረቡ ባዶን ይመለሳል፣ ትምህርቱን ባዶን ይቀራል። ስለዚህ ቅንነትን ይዛችሁ ጥልቁ ጠለቅ አድርጋችሁ ተመራችሁ በወንጌል ተሰማሩ ማለቱ ነው ጌታ። እና በዚህ ዘመን ዋናው ነገር ካህን ሲነግድ አያተርፍም። የካህን ንግዱ ምእመን ነው። የካህን ንግዱ ክርስቲያኖች ናቸው። እንከስራለን። ሰውን ትቶ መነገድ ተገቢ አይደለም። በዚህ ዘመን አብያተ ክርስቲያናት ማልማታቸው ልማት መስራታቸው መልካም ሆኖ ሳለ ክርስቲያንን ትቶ ግን ማልማት ይሄ እነ ቅዱስ ጴጥሮስ ሲለፉ አድረው ባዷቸውን የተመለሱበት ንግድ ነው። ትክክለኛ ንግድ የክርስቶስን በጎች መሰብሰብ ነው። ጌታ መጥቶ 12 ሰው ሰበሰበ እንጂ 12 ብር አልሰበሰበም። 12 ሰው ሰበሰበ። 12ቱ ሰዎች ሰው ሰበሰቡ። የሰበሰቧቸው ሰዎች ቤተክርስቲያን ሰሩ፣ ካቴድራል ታነጸ፣ ተስፋፋ። ሰው ሳይሰበስቡ ህንፃ መስራት ግን ህንፃውም በባይድ ይፈርሳል፣ ህዝቡም ይጠፋል፣ ያለ ዋጋ መቅረትም ይመጣል። ጌታ ግን ይህን ያለ ይሄ ነው። ርክበ ካህናት ማለት ተገናኝቶ ራስን ማረም፣ ሐዋርያትን ተመለሱ ወደ እውነተኛ ዓላማችሁ እንዳለ የመታረሚያና የማረሚያ ጉባኤ ነው። ስለዚህ ምድራዊነትን ማረም የቅዱስ ሲኖዶስ ጉባኤ በዓመት 2 ጊዜ ነው። ይህ የሆነበት ምክንያት አለው። እግዚአብሔር ለሙሴ በዓመት 2 ጊዜ ቀንደ መለከት እንዲነፋ አድርግ ብሎታል። ከዚያ የተነሳ የወንጌልን ቀንደ መለከትነት ለህዝብ የሚያዳርሱ ሊቃነ ጳጳሳት በዓመት 2 ጊዜ ተሰብስበው የእግዚአብሔርን አዋጅ ይናገራሉ። ይኸውም ምክንያት አለው። አሁን በርክበ ካህናት ተሰብስበው በልጉንና ክረምቱን ይመግባሉ። በጥቅምት ተሰብስበው መከሩንና በጋውን ይመግባሉ። የማለት ምን ማለት ነው? ለ6 ወር አንድ ጊዜ ለ6 ወር አንድ ጊዜ ጸለዩለት ማለት ነው። ዓመትን በጸሎት ለማስተዳደር ነው ሲኖዶስ የሚሰበሰብበት ምክንያት እንጂ 4 ጊዜም 5 ጊዜም መሰብሰብ ይቻላል። 2 ጊዜ የሚሰበሰቡበት ምክንያት እግዚአብሔር ለመንፈቁ ሰላም እንዲሰጥ 2ቱን ወቅቶች በጥቅምት 2ቱን ወቅቶች በግንቦት ተሰብስበው ይባርካሉ። እግዚአብሔር ዘመንን እንዲባርክ ዓመቱን እንዲባርክ በ6 ወር ሰላም ፍቅር አንድነት እንዲሆን በ6 ወር ደግሞ ሰላም ፍቅር አንድነት እንዲሆን 6ቱን ወር አንድ ጊዜ 6ቱን ወር አንድ ጊዜ በጸሎትም ለመባረክ ነው። ስለዚህ ጉባኤውም የበረከት የሚሆነው የክርስቶስ ዓላማ ቅድሚያ ሲሰጥበት፣ ጭቅጭቅ ሲጠፋበት፣ ቅናት ሲለይበት፣ አድማና ዘረኝነት ሲጠፋበት፣ እነዚህ ሁሉ የተለዩበት ሲሆን መንፈቁ የበረከት ይሆናል። የሚበቅለው የተባረከ ሰውም ያለ ጊዜው ውሃ የማይወስደው መብረቅ ወርዶ ሰው የማያጠፋበት የማይገዳደልበት አዝመራው የሚይዝበት ምድር የሰጧትን የምታበቅልበት የበቀሉት የሚያፈሩበት ያለ አዝመራ የማይቀርበት በቅሎ የሚያፈራው እህል በጥቅምት ሲሰበሰቡ ደግሞ ተበልቶ ጤና እንዲሆን ደዌ እንዳይሆን የሚባርኩበት ጊዜ ነው እና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገኝቶ ለሐዋርያት በረከትን ሰጥቷል። ቅዱሳን
አባቶቻችን ያን ተከትለውም በረከት የጌታችን ኢየሱስ ክርስቶስ በረከት ሲሰጡ ኖረዋል። የተሳሳተ አርመውበታል በቅዱስ ሲኖዶስ። አሁንም የተሳሳተ ይታረምበታል፣ በረከት እናገኝበታለን። ይሄ ነው ጌታ ሐዋርያት ካመጡትም ቀድሞ ከተጠበሰውም ተመግቦ ቀምሶላቸዋል። የመላእክትንም የሰው ልጆችን ምስጋና እንደሚቀበል ሲያጠይቅ ነው። በሶስተኛው መገለጡ አዋቂነቱን ሁሉን አዋቂነቱን አስረድቷል። ምድራዊነትን አርሟል። ፍቅሩን ገልጧል። ታች ዝቅ ብሎ ምን አለ? ጴጥሮስ የተሳሳተበትን መንገድ ነገረው። አሳ ሳይሆን ሰው እንድታጠምድ አደርግሃለሁ ብሎት ስለነበረ ሰውን ማጥመድ ክርስቶስን መውደድ፣ ሰውን አለማጥመድ ደግሞ ክርስቶስን አለመውደድ መሆኑን ሲገልጠው የዮና ልጅ ስምዖን ትወደኛለህ ብሎ ጠየቀው ማለት ነው። ክርስቶስን መውደድ ማለት የክርስቶስን በጎች ማጥመድ ነበረ። መጀመሪያም የጠራው ለዚህ ዓላማ ነበረ። ክርስቶስን መቼስ እንዳይሁድ ሁሉም ሰው ስድብ አዘጋጅቶ ባይምሮው መክሮ ቃላት አከናውኖ አይሰድበውም፣ በየቀኑ አይቸነክረውም። ክርስቶስን መውደድ ማለት አሳትቶ የክርስቶስን በጎች ማጥመድ ነው። ክርስቶስን መጥላት ማለት ደግሞ እሱን ከመካድ በተጨማሪ በጎቹን መዘንጋትም ክርስቶስን መካድ ነው። ይኸው የሚታወቅ ዘንድ በግብረ ሐዋርያት ምዕራፍ 9 ላይ እንደምንመለከተው ቅዱስ ጳውሎስ ምዕመናን እያሳደደ ሲሄድ ሳውል ለምን ትሰድደኒ? ሳውል ለምን ታሳድደኛለህ አለው። ቅዱስ ጳውሎስ ጌታን አግኝቶ አላሳደደውም። ግን ምዕመናንን ማሳደድ ክርስቶስን ማሳደድ ነው። ምዕመናንን መዘንጋትም ክርስቶስን መዘንጋት ነው። ከዚህ የተነሳ ቅዱስ ጴጥሮስ ዋናውን ዓላማ ትቶ ዓሣ ሲያጠምድ በመገኘቱ ፍቅርህን ትተሃል አለው። ክርስቶስን መውደድ ማለት ጸሎት መጸለይ፣ ጾም መጾም፣ ስግደት መስገድ ብቻ አይደለም። ቅዳሴ መቀደስ ማስቀደስ ብቻ አይደለም። ዋናው ክርስቶስን መውደድ በጎቹን መጠበቅ ነው። የክርስቶስን በጎች እያስበሉ ክርስቶስን እወደዋለሁ ማለት ክርስቶስን መውደድ አይደለም። ስለዚህ ጌታ ያለ በዚህ ዕለት በጥብርያዶስ ባህር ተገልጦ ሐዋርያቱን ያረማቸው እንዴት በግ አጥምዱ ብላችሁ አሳ አጥማጅ ትሆናላችሁ ተለውጣችሁ ብሎ ምድራዊ የካህናትን ሕሊና ያረመበት ጉባኤ ነበር የጥብርያዶስ ጉባኤ። እና ዛሬም መታረም ያለበት በጎች ተዘንግተው ተረስተዋል። ከመረሳታቸው የተነሳ ግማሹን አውሬ ይበላዋል፣ ግማሹም ታሞ፣ ግማሹም ያልበላ ያልጠጣ የከሳ በግ ሆኖ፣ ግማሹም የተሰበረ ግማሹም የባዘነ ሆኖ ይገኛል። ይህን መዘንጋት እንደ ጴጥሮስ አሳ ፈላጊነት ይባላል። እና ስለዚህ ሁላችንም ታርመን ተመልሰን ጌታችን ኢየሱስ ክርስቶስን በጎቹን በመጠበቅ ጠቦቶችን በመጠበቅ ግልገሎችን በማሰማራት ፍቅራችንን እንገልጽ ዘንድ የመታረም ጉባኤ ነውና መድኃኔዓለም ሁላችንንም ያርመን፣ መጨረሻችን ያሳምርልን። ቅዱስ ጴጥሮስን እኔን ለመውደድ በጎችን ጠብቅ ብሎታልና ክርስቶስን እንወዳለን የምንል ሁላችን ለበጎቹ ልንኖር ይገባናል። ለበጎቹ ልናቅድ ይገባናል። ምእመን ተኮር እቅድ ካልታቀደ ቤተክርስቲያን ከጥፋት አትድንም። ቤተክርስቲያን የምትድነው አሳ ተኮር ሳይሆን ምእመን ተኮር በግ ተኮር እቅድ ሲታቀድ ነው። አሳ ተኮር እቅድ ገንዘብ ተኮር አመራር ነው። በጎችን ተኮር እቅድ ማለት ደግሞ ድህነት ተኮርና ምእመን ተኮር እቅድና አመራር ነው። ይህን ስናደርግ በእርግጥ የጌታችን ኢየሱስ ክርስቶስ ፍቅር በካህናት ጉባኤ ይገለጣል። እንደዚያ የሆነ እንደሆነ እሱም ተገኝቶ ቤተክርስቲያንን ይመግባል። ዘየመራርቱ አለ ቤተክርስቲያን ዘተከላላቲ ምዕራፈ ስብሐት ሃይማኖት ጉባኤ መንፈስ። የሃይማኖት ማረፊያ ላደረጋት ለቅድስት ቤተክርስቲያን ቅን መሪ የሚሰጥ እሱ ነው። ጉባኤተ መንፈስ ሲል ነው ይላል። በመንፈስ ቅዱስ ለተሰበሰበች የሃይማኖት ማረፊያ ላደረጋት ለቅድስት ቤተክርስቲያን ቅን መሪ የሚሰጥ እሱ ነው። እና ቅን መሪነት በግ ጠባቂነት ነው። ከጠራ ውሃ ከለመለመ ሳር ያደረሰ እረኛ ይሸለማል። በጎቹን በበረት ዘግቶ ሲደበድባቸው የዋለ እረኛ ግን አይሸለምም።
የጠራ ውሃም ክርስቶስ ነው። የለመለመ ሳርም ቤተክርስቲያን ናት። ንጹህ ምግብም ጌታ ነው። መሰማሪያቸውም ወንጌል ነው። ማደሪያቸውም መንግስተ ሰማያት ነው። ወደዚህ ያሰማራ እረኛ ይሸለማል። ይህንን አድርገን እንድንሸለም እኛም ከካህናት ጋር ካህናትም ከምዕመናን ጋር ምዕመናን ካህናት ጋር ታርመን ሁላችንም መታረም አለብን። በመረቡ ያልተጠመደ ዓሣ አይበላም። በወንጌል ያልተጠመደ ምዕመን አይጸድቅም። ራሱን የሚያሰማራ ምዕመን ለራሱ መምህርን የሚያከማች እንደወደደው የሚኖር አለቃ የሌለው መረን የሌለው ከበረት ውጭ የሆነ ጌታ ቤተክርስቲያንን በረት ያላት ለሁሉም ነገር አጥር ቅጥር አለው፣ ልክ አለው። ልክ የለሽ ኑሮ የሚኖር ከመረቡ ያልገባ ዓሣ የባህር ሲሳይ ወይም በዓሣ አንበሪ ተውጦ ይቀራል። መረቡም ወንጌል ነው፣ ባህሩም ዓለም ነው። ሁከት የበዛበት ዓለም እንዳይወስደን ምዕመናን ይሆን ወደ መረቡ መግባት፣ በክህነት ያለን ደግሞ መረቡን ማጥመድ፣ በቅንነት መጣል፣ ሰውን አስቀድሞ ዓሣውን ማስከተል ከኛ ይጠበቃል። በወንጌል መረብ ተጠምደን የመንግስቱ ወራሾች የክብሩ ቀዳሶች እንድንሆን የቸርነቱን ሥራ ይስራልን። ሐዋርያትን ያረመ ጌታ ሥጋችን፣ ነፍሳችን፣ አይምሮአችን ያርምልን። ወስብሐት ለእግዚአብሔር። ይቆየን። አሜን።